ሩታዬ የኔ ቆንጆ የኔ ቀበጥ ማለት ነው። በመጀመሪያ ቤተሰቦቼ ሁላችንም ቦታ ስላለን ስለምንወዳት ስለምናከብራት የሚያስደስታት ነገር ሁሉ ደስታችን ነው። ደስታዋን ነው የምንፈልገው፣ ለእሷን አንፈልግም። ግን ቢሆንም ግን አሁን ባለችበት ሁኔታ ልክ ነው ብላችሁ ታስባላችሁ? ቤተሰቦቼ ማታ ቪዲዮን አይተን የምንፈርድ ይሆናል። ግን ሩታን አሁን ባለችበት ሁኔታ ይሄ ነገር ይመጥናታል ወይ? አለ አብርሽ ይቅርታ እምቢ ያለችው ለዚህ ነው ወይ? ሩታ የታየን ቆንጆ ስለምንወድሽ ልክ ያልሆንሽውን ነገር ልክ አይደለሽም ሩታ ተሳስተሻል፣ ይሄ መንገድ ላንቺ አይመጥንሽም ማለት እንችላለን። ስለምንወድሽና ቦታ ስላለን ላንቺ ስለምናከብርሽ ማለት ነው። እና ቤተሰቦቼ ሩታ ዛሬ እንግዲህ የፖስተችው ፖስት ሩታን አይመጥናትም፣ የእውነት አይመጥናትም። በተለይ አሁን ባለችበት ሁኔታ አይመጥናትም። ለምን በእንደዚህ አይነት መንገድ መሄድ ፈለገች ሩታ? አብርሽ ስንት ጊዜ እናቃል፣ ልቧ ደምቷል፣ ተሰብሯል። ግን ቢሆንም እኔ እንጃ ቤተሰቦች፣ ምናልባት እነሱ የሚያመጧቸው ሰዎች ለስራ እነሱን አፈምሰው ለእነሱም የስራ እድል ለመፍጠር ይሆናል። ግን ይህ ልጅ ደግሞ ታዋቂ ፌመስ ነው አይደል? ፌመስ መሆን አይጠበቅበትም። ለስራውም እድል አለው ታዋቂ ስለሆነ ማለት ነው። ግን በእንደዚህ አይነት ሁኔታ ወጣቱስ ከእናንተ ምንድን ነው? ዩቱበሮች በተለይ ፌመሶች፣ ትልልቅ ዩቱቦች፣ በሰው ዘንድ መወደድና ፍቅር ያላችሁ መከበር ያላችሁ ዩቱቦች ለወጣቱስ ምን እያስተማራችሁ ነው? የእውነቴን ነው የምላችሁ ቤተሰቦች፣ ካጠፋው ይቅርታ። ግን እውነታውን ነው። ሩታን እኔ ዛሬ በእንደዚህ አይነት ፖስት አልጠበቅኳትም፣ ጌታን አልጠበቅኳትም። ለሁላችሁም አዲስ ሆኖባችኋል። ለሩታ ደግሞ አሁን ባለችበት ሁኔታ እኔ እንጃ እንደ ራሴ ነው ያልኩትና ይሄ ነገር ልክ አይደለም። ወጣቱስ ከነሱ ምን ይማራል? ቤተሰቦቼ ነገ ደግሞ አብርሽም ሌላ ይዞ ይመጣል። እስቲ ፌመሱ ዩቱቦችን እያቸው። የእውነቴን ነው የምላችሁ ባለትዳር የሆኑ በተለይ ጠቅላላዎቹንና ወጣቱን የሚያስተምር ነገር ቢሆን ትዳር እኮ ክቡር ናደ እንዴ? እቃቃ ጨዋታ አይደለም። ያኛውን ቢሲል በአጭር ጊዜ ሌላ የሚቀየርበት ነገር አይደለም ብዬ ነው ማስበውና ሩታዬን ቆንጆ እንወድሻለን፣ እናከብርሻለን፣ ላንቺ ቦታ አለን። ግን ዛሬ መጣሽበት ቪዲዮ ላንቺ አይመጥንሽም። አይተን ነው መፍረድ የምንችለው ማለት ነውና አራዳነትም ይህ አይደለም ሩታዬን ቆንጆ። ነገ ደግሞ አብርሽ በተለይ አብርሽ ቸኮሉ ነው አቤት አቤት። በተለይ አብርሽ ነገ ደግሞ ተነጎዳይና እሱም እንደዛው ማለት ነው። በዚሁ ይቀጥላል ማለት ነው። እኛ ለራሳችን ብሩኬና ሀይሚስ መቼ ነው የሚታረቁት ብንል የብሽሽቅ ሆነ። እውነት ዩቱቡ እንዳለ ብሽሽቅ ብቻ ማለት ነው። እሷ ሲተዋት ያንን ይዛ ትመጣለች፣ እሱ ሲተው ያችን ይዞ ይመጣልና እንደዚህ መሆን የለባችሁም። በተለይ ከፌመሶች አይጠበቅም፣ በእውነት አይጠበቅም። ያውም በብዙ ህዝብ ዘንድ በብዙ ልብ ውስጥ እየኖራችሁ እንደዚህ አይነት ስራን ባሰሩ። ሩታዬ ግን አይመጥንሽም የኔ ቆንጆ፣ የሆነ አይመጥናትም። ቤተሰቦቼና ብቻ ከባድ ነው ቤተሰቦቼ። ለማንኛውም ማታ ቪዲዮ ምንድን ነው ብለን አይተን ልክ ካልሆነች ልክ አይደለችም እንላለን። እንደ ቤተሰቦቼ እያየን ሩታን ስለምንወዳት ብቻ የሆነ ነገር ስታደርግ በእርግጥ ራሷ ታውቃለች የራሷን ህይወት በደንብ አርጋ። ቢሆንም ግን አይ ሩታዬ አሁን ባለሽበት ሁኔታ ይሄ ነገር ልክ አይደለም ማለት ስህተት ነው ብዬ አላስብም። እና ቤተሰቦቼ እኔ እንጃ። እስቲ ለማንኛውም ማታ በሚመጣው ወይም ደግሞ አብርሽ ማብሸቂያ ነው፣ ይሄም ልክ አይደለም ቤተሰቦችና እስቲ ማታ እንግዲህ እንጠብቃለን። በተለመደው ሰዓት ቪዲዮን አይተን ነው እንግዲህ መፍረድም ማውራትም አስተያየት መስጠት የሚቻለው በዛን ጊዜ ነው ብዬ ነው ማሰበው ቤተሰቦችና እንግዲህ እስከዛው እናንተም በያላችሁበት የዓለም ዳርቻ የኔ ቅመሞች ደስታችሁ ሰላማችሁ ብዝት ትረፍረፍ ይበልልኝ። ቪዲዮን አይታችሁ ነው። በእርግጥ ቪዲዮ ስናይ ነው አስተያየትም ኮሜንትም ለመጻፍ የሚመቸውን የኮሜንትም አድርጉም አልልም። ምክንያቱም ቪዲዮን አይታችሁ ስትመጡ አውልክ አይደለም ትላላችሁና ለማንኛውም በያላችሁበት ሰላማችሁ ብዝት ይበል።